አረ በጌታ ስም እኔ ለመስማት እራሱ አልችልም። ይሄን በእናትህ በጌታ በእግዚአብሔር ስም ቴሌግራም ላይ ያለላችሁ ግቡና እዛ አንድ ቮይስ ግን አለች። ኖርማሊ ማንም ሰው ቢሰማው ኖርማል ነው፣ ግን ብዙ ነገሮችን በቀይ ነው። አይ እንደዚህ አይነት ቮይስ አይደለም። ፍሬዘር ስሙን እየጠራ ይናገራል። ፍሬዘር ያደረገውን ነገር ይናገራል። ልጁ ምን እንዳደረገው አይ ቲንክ ሶስተኛው ወይ ሁለተኛው ይሄም እንደዛው ነው። ተመሳሳይ ነው። በእናትህ አራተኛው ነው። ሌላ አለ። ቆይ አንተ እዛው አሰማን። በእናትህ አንተ ከዛው አሰማ። ሌላ ይሄ እንትን የሌለበትን ሌላውን ቴሌግራም ላይ ሄዱና እዩት። እዛው ፖስት ስላደረገው ያ ልጁ ጤነኛ አይደለም ማለት ሁለቱም በደንብ እንትን ቢጠየቁ ብዙ ነገር ይወጣ ብዬ ነው የማስበው። ይኸው ልክፈተው። ቆይ እርቶኛል። ተው በቃ ተው በቃ ሀሳቡን ብቻ ነገር ተው አቁሙ። ስለዚህ ይሄ የተገኘው ከእንትና ነው። ይሄ ከሶፎንያስ ስልክ ነው የወጣው። እያንዳንዱ ነገር ላይ ፍሬዘር አለበት። ከፍሬዘር ጋር ከዚህ በፊት እንደሚገናኙ ደንበኛው እንደሆነ ፕላስ የሆነ ሰዓት ላይ ሰምታችሁ ከሆነ የሚደክምህ ከሆነ ሰው ይዤልህ ልምጣ ይለዋል። ይሄ ማለት ከዚህ በፊት አድክም ያለው ድካምህን አውቃለሁ ሰው ልጨምርልህ እስከ ማለት ደረጃ በደንብ አድርጎ ነው የሚያውቀው። ይግባባሉ። በሶፎንያስ ጉዳይ ምንም አይደለም። ተሳስቶ ነው እንዲህ ነው የሚባል ነገር የለም። ፍጹም አዲክትድ ሱሰኛ ነው በዚህ ጉዳይ። ያ ልጅ ግን አለበት ከ101%። እያንዳንዷን መረጃ ቴዲ በውስጥ በኩል ልክልሃለሁ። አለበት በጉዳዩ። ለአመት ከምናምን ነው የሚተዋወቁት ሁለቱ ማለት ነው። ሲቀጥል ለአመት ከምናምን ይተዋወቃሉ። ሲቀጥል ደግሞ ልጁ ምንድን ያለው ሁሉም ሰዎች እንዲህ አይነት ጥያቄ ያቀርቡልኛል አለ። ለምንድን ነው ለኛ ማያቀርቡልን? ለምንድን ነው ለቴዲ ለሌላው ሰው ማያቀርቡለት? ልጁ በጣም የተነካካ ሰው ነው። ሲቀጥል በርገር ሲባል ወዲያው ባነንኩኝ አለ። እኔ በርገር እግዚአብሔር በሚያውቀው ምን እንደሆነ አናውቅም። ታውቃለህ አንተ በርገር። ልጁ ግን በርገር ልላክልኝ ሲለኝ ወዲያው ባነንኩኝ። ከዛ ላክልኝ አልኩት አለ። ልጁ ከቃላት አጠቃቀሙ ጀምሮ እያንዳንዱ ነገር ከልጁ ጋር ግንኙነት እንዳለው ያስታውቃል። ሲቀጥል ይሄ ሁሉ ንግግርና ይሄ ሁሉ ግንኙነት የተፈጠረው ሰው በ40 ዓመት እንኳን ተላምዶ በዚህ ደረጃ ከአዲስ አበባ አዳማ አይሄድም። የ35 ደቂቃ ንግግር ናት ከአዲስ አበባ አዳማ የወሰደችው። እሱ ቃል በቃል ምነግርህ ምንድነው የተፈጠረው ሶፊ ብሎ ነው ቴክስት የላከለት አንድ ሰው። ከዛ ሶፊ ምንድነው ያለው? ሶፎንያስ ማን ነው ያ ልጅ ፍሬዘር እንዲህ ያደረገኝ እኮ እንዲህ ካደረገኝ በኋላ እንደገና ለሶስት እንዲህ ሊያደርጉኝ ሲሉ አይሆንም ስል ደብድበው አዋረዱኝ ይላል ቮይሱ። የቴዲ ቴሌግራም ላይ ገብታችሁ አዳምጡ። ደብድበው አባረረኝ ነው የሚለው። ስለዚህ ከዚህ ጉዳይ ፍሬዘር ያወጣም። የሚመለከታቸው የመንግስት አካላቶች አዳማ የምትገኙ የአዳማ ልጆች ናዝሬት እነዚህን ሁለቱን ከነዚህ ጋር በተያያዘ በህቡ የሚንቀሳቀሱ ብዙዎች ሊኖሩ እንደሚችሉ ገምታለሁ። ከዚህ ቀደም በተለያዩ መንገድ በዜና አዳማ አካባቢ ህፃናቶች ይሰወራሉ፣ አጉላጉል ነገር ይደረጋሉ። ሰምታችኋል። በዜና ህፃናቶች ወላጆች ልጆቻቸውን ህፃናት ሙያ ሄደው እስከ መጠበቅ ደርሰዋል። የሆነ ሰዓት አዳማ ላይ ህፃናቶች በጣም አደጋ ውስጥ ገብቶ ነበር። ስለዚህ የራሳቸውን የማጣራት ስራ ስሩ። የደቦ ፍርድን እንቃወማለን። እንዲህ ያለ ነገር እናወግዛለን። ፍሬዘር፣ ሶፎንያስ በህግ ቁጥጥር ስር ሆነው ተገቢው ምርመራ ሊደረግባቸው ይገባል።
ምክንያቱም የሶፎንያስ የትላንት ወዲያው ንግግሮቹ የሚባለው ዩቱብ የሚሰራው ነው። አንተ 300 የአውሮፕላን እንግዲህ 300 ምናምን ቪዲዮ ዩቲዩብ ላይ ጭኗል። 300ም ደግሞ ስለዚህ አይነት ነገር ነው የሚያወራው። ይኸውልህ ላንብብልህ 300 ምናምኑ እንደዚህ ሳሚውና አሳብጁ እንዲሻፍድብሽ ይሄን አውሪው ከወሲብ በኋላ እነዚህን ይፈልጋል። ወንዶች ወሲብን በቀን ስንት ይፈልጋሉ? ለምኖሽ እንዲያገባሽ ይሄን አርጊ። ወንዶች ሴቶችን የሚጠሉባቸው 5 ምክንያቶች። አሁን ይህን ሲሰማ የመረጃ ማጥፊያ ስለሚሆን ተምኒሎቹ ሊቀይራቸው ይችላል። ስክሪን ሪከርድ ያደረጋችሁ ስክሪን ሪከርድ አድርጉ። የሶፎንያስ ጥፋተኝነት ፍሬዘር አሁን ጥፋተኛ ነው እያልኳችሁ አይደለም። ይሄ ልጅ ግን ከ300 ቪዲዮ 300ም ስለ ወሲብ እንዴት ያወራል? ህግ የለም እንዴ በሀገሪቱ? የወሲብ አስተማሪ ነው። እኔ አሁን ሳስበው ጋዜጠኛውም ላይ አላደረገም ብዬ ማለት አልችልም፣ ግን የሆነ ሴራም ሊኖርበት ይችላል። ቴዲ ልጁ ላይ ራሱ የተሰራ ሴራ ሊኖር ይችላል እና መንግስት እንዳልከው ሁለቱንም ማጣራት አለበት። ይህንንም ሰውዬ ለምንድን ነው እንደዚህ የሚሰራው? የጋዜጠኛውም ደግሞ ማን ነው? ሶፎንያስ ነው አይደል ስሙ ጋዜጠኛው። የእሱም ደግሞ ይሄንን እንደጻፈ ይሄ ሀራስመንት ይሁን እንደዚህ አይነት ነገር ሴክሹዋል ሀራስመንት ነው። ወንዶችን እንደዚህ አድርጎ በዛ ላይ ደግሞ ነውር ነው። አንድ እንትኑ ላስደምጥ። ይሄ እንትና ፍሬዘር ይባላል። ልብ በሉ ፍሬዘር ላይ አተኮርን ማለት ሶፎንያስ ነፃ ነው ማለት አይደለም። አንዳንድ አማርኛ ገልበጣችሁ የምትሰሙ ሰዎች ገልበጣችሁ እንዳሰሙ፣ ሁለቱም ላይ ጥልቅ የሆነ ምርመራ ያስፈልጋል ነው ያለ ነው። ከዛ በኋላ መርዳት መተጋገዝ ይደርሳል። ለጊዜው ተጠርጣሪ ናቸው። ሁለቱም መመርመር አለባቸው። ሁለቱም ቼክ መደረግ አለባቸው። ከነሱ ከበስተጀርባቸው ደግሞ ብዙ ነገር ሊወጣ ይችላል። አንድ የሚናገረውን ነገር ላስደምጣችሁ ይላቸው። ይሄ ነው እንግዲህ አሁን 300 ቪዲዮ ፖስት አድርጎ ከ300 ስለ ወሲብ ይሁን ምን ይላል መሰለህ? ስሙ እዚህ ዩቲዩብ ላላችሁ ዩት ሴቷ ዝም ብላ ትተኛለች አይደለ? በሆዷ ነው ትተኛ። በሆዷ ከተኛች በኋላ ወንዱ ደግሞ ከላይ ሆኖ ላይዋ ላይ መተኛት የሚደረገው የወሲብ አይነት ዋው! እኔ እንዴት ብዬ እንደምነግራችሁ አላውቅም። በጣም 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 እስካሁን ከነገርኳችሁ ራሱ ይሄኛው አንደኛ ምንም ትግል የለው፣ ሁለተኛ ይሄ ሴንሲቲቭ የሚባለው ወንዶች በአይምሯቸው ኢማጅን የሚያደርጉት ወይ ደግሞ የሚመኙት የሴት ልጅ መቀመጫ ነው አይደለ? ያንን መቀመጫ በደንብ የሚያገኙበት አማራጭ ነው ያለው። በዛ ላይ ደግሞ ወደ ውስጥ የመግባት እድሉ እንግዲህ ፐብሊክ ላይ ነው ፖስት የሚያደርግ ህፃናት ያሉ አስገድደው ደፋሪዎች ያሉ ወይ ለሰርቴን ግሩፕ ምናምን ብሎ አይደለም ፖስት የሚያደርገው። ዩቲዩብ ይፈቅድላል፣ ኤጅ ሊሚት ሊኖረው ይገባል። ፖስት እንኳን ስታደርግ እድሜያቸው ከዚህ በላይ የሆኑ ህፃናቶች ወይም ደግሞ የህብረተሰብ ክፍሎች ማየት አለባቸው ወይ ብሎ እኔ እንኳን ፖስት አደረግ ፖለቲካዊ ዜና ያስመርጣል። ፖስት ታደርጉ ያስመርጣቸዋል። ፐብሊክ ላይ ነው የሚለቅልህ። ለእነማን ነው ቪዲዮ የሚሰራው? ይሱ ጾታውን በሴት ስም አድርገህ ስለነገርከን ስለ ሴት ነው ብቻም አይደለም። በሴት አስመስለ አንተ ለማምለጫ በሴት ስም አስመስለ ስለ ወንድም የተናገርክ ሊሆን ይችላል። ሌላው ደግሞ ወንዶች ከሴቶች የሚጣሏቸው ነገሮች እያለ የሚሰራቸው ፕሮግራሞች፣ ወንዶች ከሴቶች የሚጣሏቸው ነገሮች፣ በሴክስ ወቅት የሚጣሏቸው እያለ ወንዶች ከሴቶች ልንጠላቸው የሚገባንን ነገሮች አድምቶ ይናገራል። ፖይንቱ ሶፎንያስ ጥፋተኛ ነው። ሶፎንያስ መጠየቅ አለበት። ሶፎንያስ ነፃ አይደለም። ሶፎንያስ ነፃ አይደለም። እሱ ብቻም አይደለም፣ ሌሎችም መጠየቅ አለባቸው። ሁሉም እያልኩ ያሉት ፍሬዘር ላይ ወይም ሶፎንያስ ላይ ብቻ ትኩረት ማድረግ ሳይሆን በህግ አግባብ የሚመለከታቸው የህግ አካላቶች እንግዲህ እነዚህ ልጆች በአልባሳታቸው ከልማዳችን፣ ከታሪካችን፣ ከባህላችን ባፈነገጠ መንገድ በሚል ነው የተያዙት። ይሄው ያገጠጠ ያፈጠጠ ጉዳይ የወሲብ ሌክቸረር ነው፣ የወሲብ ፕሮፌሰር ነው። ወሲብ እኮ አሁን ሴክሹዋል ፕራክቲስ ዮኒ ማን ነው ቴዲ፣ ይሄ እኮ ፕሮፌሽን እኮ ነው። አሁን የተማሩ ሰዎች ሰው እንዲማር ለትምህርት ብለው በሚገባው
በተማሩበት መንገድ ሊያስተምሩ ይችላሉ። እዚህ ሀገር አለ ትሰማቸዋል አንዳንዶቹ እና ኦንላይን ላይም ቲክታክ ላይም ዩቱብ ላይም ልታያቸው ትችላለህ። ከእውቀት አንጻር ሲነግሩ ያ አንደኛ የሰውን ለባለትዳሮች ብለህ ስትናገር እኮ ለባለትዳሮች ከሆነ ለባለትዳሮች ነው የምትለው። ሳይንሱን ያ እኮ አንድ የራሱን የቻለ ሳይንስ ነው። እሱን ለሰው ማስረዳት ከእውቀት አንጻር አንድ ነገር ነው። ይሄ ልጅ ግን ሂዝ ቨሪ ኦብሰስድ እንደዚህ አይነት ነገሮች ላይ አንተ እንዳልከው 300 ምናምን ስለ እንደዚህ አይነት የሚያወራ ከሆነ ሂዝና ኖርማል። ኢትዮጵያ ውስጥ ስንትና ስንት ነገር በሚሰራበት ስንት ዜና በሚሰራበት ስንት በእያንዳንዱ አጀንዳ ባለበት ሰዓት ይሄ ሰውዬ ኮንቲኒስሊ 300 ምናምን ኮንቴንቶቹ በሙሉ ስለ ወሲብ ከሆነ ሂዝ ጋር ፕሮብለም ሰምትን ጭንቅላቱ ኦብሰስድ ነው። ይህ ሰውዬ እንደዚህ አይነት ግንኙነት የሴቲውን የወንድ እንደዛ ነው እና ሰውዬው ራሱ መጣራት አለበት። እውነት ይህንን ማለት ግን ያኛውም ጋዜጠኛውም በደንብ መጣራት አለበት የሚለው ትክክል ነው። ግን በአሁን ላይ ቅድም የተሳሳተ ነገር ስላለ ቴዲ ላስተካከል። ይሄ ተመሳሳይ ፆታ ነገር እኔ እንትን አይደለም አልደግፍም። አንደኛ አልደግፍም ብቻ ሰው መቃወማለሁ። ኮዝ ካልቸራችን አይደለም ሃይማኖታችን አይደለም። የምንኖርበት ዓለም ላይ ይፈቀዳል። የሚፈልጉ ሰዎች ያደርጋሉ። አደባባይ ሞተው የቀን አላቸው የሚያከብሩበት ቴዲ ቶሮንቶ እዚህም ያላችሁ መብታቸው ነው እዚህ ሀገር ማለት ነው። ኢትዮጵያ ግን እኔ እንደዚህ እንዲሆን አንፈልግም። አፍሪካ ውስጥ እንደዚህ እንዲሆን አንፈልግም። አፍሪካ ካልቸር አለው የራሷ በጣም የጠነከረ ካልቸር ሶሳይቲ ያለው ነው። ሃይማኖተኛ ነው። ይሄ እንዲሸረሸር አልፈልግም። ይህንን አለም የደገፍ ነው እኛ የደገፍ ነው። በዚህ ሰበብ ግን የሰዎችን መብታቸውን ኤክሰርሳይዝ የማድረግ ልብስ የመልበስ ትክክለኛ ልብሱም እኮ መተንተን አለበት። አሁን የጆኒ ጥፋቱ ምንድን ጥቁር ልብስ ስለለበሰ ነው? ቦርሳ ስለያዘ ነው? ምንድን ነው? አዶናይ ምንድን ነው ጥፋቱ? ጃኒ ምንድን ነው ጥፋቷ? እኔ ደንቆሮ አይደለሁም። ዝም ብዬ መንግስት ስላሰረ ይታሰሩ ብዬ መፈርድ ሰው አይደለሁም። ደደብ አይደለሁም። አንዱ ኮመንት ላይ እንደሚታወቀው ሪፍሌክተር የሚባል እኔ እኮ አንዳንድ ኮመንተሮች ምንም የምናውቀው ነገር የለም ቼት አድርጎበትም ሊሆን ይችላል ይላል። እግዚአብሔር አረጋ እግዚአብሔር ከዚህ ነገር እባካችሁ የሚመለከታችሁ አካላቶች ህብረተሰቡ አንዳንድ ጊዜ ምን አለ መሰላችሁ እኔ ካለኝ ልምድ የምረዳው አንዳይ ትልቅ ወንጀል ሊደበቅ ሲፈለግ የሆነች ነገር ያሳያቸዋል። ብትጠራጠሩ የምታወጡት ነገር የለም። ምንም ከኪሳችሁ የሚወጣ ነገር የለም። ግን ነገሮችን ነጥቦችን ማገናኘት መልመድ አለብን ብዬ አስባለሁ። ሁለተኛ ግር ወዳለበት ቦታ ላይ ግር አትበሉ። ዝም ብላችሁ ኮግኒቲቭ መጠቀም መቻል አለብን። ማሰብ ማሰላሰል አለብን። ግራ ቀኝ እኛ ሲሪየስ የሆነ የህብረተሰብ ክፍል ያስፈልገናል። ይሄ በተለይ እነዚህ ልሂቃኖች በሲሪየስ መግባት አለባቸው። በህግ ደረጃ ስለ ጤና መናገር የሚፈልግ ሰው የጤና ባለሙያ መሆን አለበት። ፔሪድ። ስለ ምህንድስና የሚያወራ ሰው ኢንጂነሪንግ የተማረ ወይም የምህንድስና ወይም አናጺ ሙያ ያለው ሰው መሆን መቻል አለበት። በሁሉም ሙያ ላይ ትንታኔ